ሰላም welcome back to Therapy and Tea with Ruhi ለማታውቁኝ ሩሂ ባይከዳ እባላለሁ የስነ ልቦና ባለሙያ also the founder of Anchored Village Counseling and Wellbeing ኦኬ በዚህ ሲሪስ አዲስ ቶፒክ ነው የምንጀምረው ስለ ስነ ልቦና ጤንነት በደንብ እንማማራለን በዚህኛው ኤፒሶድ በጣም ቤዚክ ፋውንዴሽናል የሆነ ነገር እናያለን ሶ የስነ ልቦና ጤንነት 101 ብለን እንየው የስነ ልቦና ጤንነት ስንል ምን ማለታችን ነው ብዙ ጊዜ የምናስበው ዳያግኖሲስን ነው የምናስበው ወይንም ሰዎች ኤክስፒሪየንስ የሚያደርጉትን የሜንታል ሄልት ቻሌንጆችን ነው የምናስበው እነ ኤንግዛይቲ እነ ዲፕሬሽን እነ ADHD የተለያዩ ነገሮች ግን የስነ ልቦና ጤንነት ማለት እሱ አይደለም የስነ ልቦና ጤንነት ስትሬስን እንዴት ማኔጅ እንደምናረግ ስሜቶቻችንን እንዴት አንደርስታንድ እንደምናረግና እንደምንቆጣጠር ህይወታችን ባላሰብነው አቅጣጫ ሲሄድ እንዴት ነገሮችን ማኔጅ ማድረግ እንደምንችል ከራሳችንና ከሌሎች ሰዎች ጋር ያሉን ግንኙነቶች የተለያዩ ለውጦች ህይወታችን ውስጥ ሲመጡ እንዴት አርገን አዳፕት ማድረግ እንደምንችልና ስለ ራሳችን ያለን ግንዛቤ ይሄ ሁሉ ሜንታል ሄልት ነው ሶ አንዳንዴ ህይወታችን ከውጪ ሲታይ በጣም ፐርፌክት ሆኖ ይታይና ግን ውስጥ ብዙዎቻችን በጣም ከባድ ነገር ተሸክመን ሊሆን ይችላል ወይንም ደንታ ማይሰጠን የስሜታዊ ነምነስ ወይንም የስሜታዊ መደንዘዝን ኤክስፒሪየንስ እያደረግን ሊሆን ይችላል እሱ ሁሉ ሜንታል ሄልት ወይንም የስነ ልቦና ጤንነት ያካትታል አሁን እንዳልኩት the high functioning but the struggling የሚባል አለ ስራችንን እየሰራን ልጆቻችንን በተቻለን መጠን እያሳደግን ያሉብንን ሪስፖንሲቢሊቲዎች እየተወጣን በርዘክተን ለብቻችን አይደለንም ሁሉንም ነገር እናደርጋለን ግን ስቲል በሚስጥር አንዳንዶቻችን ስትራግል እናደርጋለን እነሱን high functioning but struggling በሚለው እናውቃለን እንደዚህ ኤክስፒሪየንስ እያደረጉ ያሉ ብዙ ሰዎች I'm fine I'm just tired ወይንም ደህና ነኝ እኔ ደክሞኝ ነው ወይንም እኔ ደህና ነኝ ከኔ የባሰ ስንት ሰው አለ የሚሉ ብዙ ነገሮችን የተሸከሙ ብዙዎች ሰዎች አሉ ግን እውነታው ይሄ ነው ሃይ ፋንክሽኒንግ ብንሆንም ስራችንን ብንሰራም በተቻለን መጠን ቤታችንን ብንመራ ልጆቻችንን በተቻለን መጠን ብናሳድግም ያንን ሁሉ እያደረገን ግን የስነ ልቦና ጤንነታችን ጤናማ ላይሆን ይችላል ብዙ ጊዜ የስነ ልቦና ጤንነታችን ጤናማ አይደለም ብለን የምናስበው መጨረሻ ላይ ስንደርስ ነው በቃ ፋንክሽን ማድረግ አቅቶን በርዘክተን ወይ ኮምፕሊትሊ ያበደ ሰው ብቻ ነው ብለን እናስባለን ግን ነው ፋንክሽን እያደረግን ራሱ የስነ ልቦና ጤንነታችን የሚያስፈልገው ቦታ ላይ ላይሆን ይችላል ሶ high functioning ግን emotionally challenge ላይ ካለን እነዚህ ናቸው ሳይኖቹ የመጀመሪያው ስሜትን አቮይድ ለማድረግ በጣም ራሳችን ላይ ስራ እናበዛለን the over busy የሆንን ሰዎች በቃ ስራው ቢዚ ያደርገናል እንደንዛም እዚህም ራሳችንን በጣም over extend እናደርጋለን ቆም ብለን ራሳችንን መስማት አቮይድ ስለምናደርግ ማለት ነው ሌላው ሁሌ ዲስትራክትድ መሆን አለብን ቲቪ ላይ ነን ወይ ስልክ ላይ ነን ወይ ብቻ የሆነ ነገር አቴንሽናችንን ግራብ አድርጎ የሚይዘውን ነገር በጣም እንፈልጋለን እናረጋለን ሌላው ማረፍ እረፍት የሚባለው ነገር ስራ ሳልሰራ ቁጭ ማለት የሚባለው ነገር በጣም በጣም guilty conscious የሚያሰማን ነው ስለዚህ guilty conscious ሳይሰማን እረፍትን ኤክስፒሪየንስ ማድረግ አንችልም ሌላው ዲፕ የሆነ ደስታ ይሄ ሐሴት የምንለው ደስታን ኤክስፒሪየንስ መቼ ነው ያረጋችሁት ብዬ በጠይቃችሁ በጣም ረጅም ጊዜ ሊሆን ይችላል ዲፕ የሆነ ፊሊንጎችን ኤክስፒሪየንስ ማድረግ እናቆማለን ሌላው ሰውነታችን ሁሌ ቴንስ ነው ማጅራታችንን እስኪያመን ድረስ በጣም ቴንስ ሆነን ልንሆን እንችላለን ይሄ ማለት አብደናል ማለት አይደለም ይሄ ማለት ዊክ ነን ወይንም ደካማ ነን ማለት አይደለም it's just nervous systemአችን ከኛ ጋር ኮሚዩኒኬት ማድረግ እየሞከረ ነው የሆነ ነገር ኦቨርዋርም አድርጎኛል እርዳታ ያስፈልገኛል የሚለውን ፊዚካሊ እየሰጠን ነው by the way የስነ ልቦና ጤንነታችንን ኢግኖር ልናደርገው እንችላለን ብዙዎቻችን እናደርጋለን በተለይ ሃይ ፋንክሽኒንግ ከሆነ ስራችንን እንሰራለን የሚያስፈልገንን ሪስፖንሲቢሊቲዎች እንወጣለን ግን አንድ ቀን ካቻፕ ያደርግብናል ስነ ልቦና ጤንነታችንን pay attention አርገን ጊዜ ካልሰጠነው በሰውነታችን ይገለጣል ብዙ በሽታዎች ከሱ ጋር የተገናኙ ይሆናሉ ስለዚህ ይሄንን ካለን የስነ ልቦና ጤንነት ምን እንደሆነ ተነጋግረናል የስነ ልቦና ጤንነት ያልሆነውን ነገር ግን ሰዎች የሚመስላቸውን ነገር እንነጋገር የመጀመሪያው በጣም ኮመን የሆነ myth ወይንም ምንድነው በአማርኛም እንደሆነ አላውቅም አባባል እውነት ያልሆነ አባባል
ቴራፒ ላበደ ሰው ብቻ ነው። እችን ብዙ ጊዜ ነው የምሰማት። ኧረ ቴራፒ ምናምን ስናወራ እንዴ እኔ ሙሉ በሙሉ ሳለቅ እንዴት ነው የእብድ ዶክተር ጋር የሚሄደው? ፈርስት ኦፍ ኦል ቴራፒ የእብድ ዶክተር አይደለም። ኤኒዋን የስነ ልቦና ጤንነቱን ማሻሻል ከፈለገ ወይንም ሜንቴን ማድረግ የሚፈልግ ሰው መገኘት ያለበት ቦታ ነው። ቴራፒ ምንድን ነው የሚለውን በደንብ ምን ኤክስፔክት ማድረግ አለብን የሚለውን በሌላ ኤፒሶድ በደንብ እናያለን። ሌላው ስትራግል ማድረጋችን ብዙ እግዚአብሔር የባረከን ነገር በህይወታችን እያለ ብዙ ሰዎች ሊመኙት የሚችሉት ኦፖርቹኒቲ ውስጥ ህይወታችን ውስጥ እያለ ስቲል ኢሞሽናሊ ስትራግል ማድረጋችን ይሄ አንግሬትፉል መሆናችን አይደለም፣ እግዚአብሔርን አላመስጋኝ መሆናችን አይደለም። ሲምፕሊ የስነ ልቦና ጤንነታችንን ቴኬር ማድረግ ስላለብን ነው። ሌላው ይሄንን ብዙ ጊዜ ይሰማለሁ፣ እግዚአብሔርን የምንፈራ የምናውቅ ሰው ከሆነን ኤንግዛይቲ፣ ዲፕሬሽን፣ የስነ ልቦና ጤንነት አያጠቃንም ብለን ብዙዎቻችን እናስባለን። ነው እግዚአብሔርን ማወቅ እግዚአብሔርን መፍራት ያለ ሆኖ እያለ ስቲል በእንደዚህ አይነት ነገሮች ስትራግል ልናደርግ እንችላለን። ከእግዚአብሔር ጋር ያለንን ሪሌሽንሽፕ ምንም ይሄ የሚያገናኘው ነገር የለም ነው። እግዚአብሔር ይፈውሳል። ኦብቪየስሊ የልብ ድካም ቢይዘን፣ ካንሰር ቢይዘን፣ ዲፕሬሽን ቢይዘን እግዚአብሔር ይፈውሳል። ግን እግዚአብሔርን ስለማቅ እኔ ለካንሰር ትሪትመንት አላገኝም ብለን ቁጭ አንልም። እጃችን አጥንታችን ቢሰበር እኔ እግዚአብሔርን ስለማምን ቁጭ ላለሁ ብለን አንሄድም። እግዚአብሔር የሰጠንን ሪሶርስ አክሰስ እናደርጋለን። ሆስፒታል የሰጠን እግዚአብሔር ነው። ዶክተሮች የሰጠን እግዚአብሔር ነው። እዛ ሄደን የሚያስፈልገንን ትሪትመንት እናገኛለን። ስለዚህ የስነ ልቦና ጤንነት ደሴም ወይ ማየት መጀመር አለብን። ሌላው ጠንካራነትን ኢሞሽናችንን ኤክስፒሪየንስ አለማድረግ የሚለውን ነው ባህላችን የሚያስተምረን። እሱ በጣም ትክክል ያልሆነ ነገር ነው። ጠንካራነን ማለት ሸዳውን እናደርጋለን ማለት አይደለም። ኢንፋክት ጠንካራነታችን በደንብ የሚታየው ሰውነታችንን አዳምጠን ስሜቶቻችንን አክብረን እርዳታ ሲያስፈልገን እርዳታ ጋር መሄድ መቻላችን ነው። So the 3-part mental health model የሚለውን እናያለን። 3 mental healthን ስናስብ 3 ኤሪያዎች ናቸው ያሉት። የመጀመሪያው ማይንዳችን ወይንም አእምሯችን ነው። ይሄ ስሜታችን፣ እምነታችን፣ ስለ ራሳችን ያለን አስተሳሰብና ስለ ራሳችን የምንላቸው ነገሮች ማይንዳችን ነው። ሌላው ሰውነታችን ነው። ምን ያህል እንቅልፍ እያገኘን ነው? ምን ያህል ስትረስ ኤክስፒሪየንስ እያደረግን ነው? አፒታይታችን እንዴት ነው? ቴንሽን፣ ይሄ ሰውነታችን ተንስ የሚሆነው ምን ያህል ነው የሚለው ሁለተኛው ፓርት ነው። ሶስተኛው ደግሞ ሪሌሽንሽፖቻችን ናቸው። ከራሳችን ጋርና ከሰዎች ጋር ያሉን ግንኙነቶች ናቸው። ከሰዎች ጋር ባለን ግንኙነት ባውንደሪ እንዴት ነው ሴት የምናደርገው? አታችመንታችን፣ ቀረቤታችን እንዴት ነው? ትረስት፣ እምነታችን እንዴት ነው? ሶስቱን ኮምፖነንቶች የሚይዝ ነው የስነ ልቦና ጤንነት። አእምሯችን፣ ሰውነታችን፣ ሪሌሽንሽፖቻችን ወይንም ግንኙነታችን። አንዱ ኦፍ ሲሆን ወይንም አንዱ ላይ ስትራግል ስናደርግ ብዙ ጊዜ ሶስቱንም ይነካል። ስነ ልቦና ጤንነታችን ስትራግል ሲያደርግ እናያለን ማለት ነው። ስለዚህ እነዚህን ሲሪሶች ፖስት አደርግላችኋለሁ። በዚህ ሲሪሶች በጣም ቤዚክ የሆኑ በጣም በቀላል ቋንቋ ስለ ስነ ልቦና ጤንነታችን እንነጋገራለን። ዲፕሬሽን ምንድን ነው? አሁን በሚቀጥለው ቪዲዮ ስትረስ ቨርሰስ ኤንግዛይቲ ቨርሰስ ዲፕሬሽን እነሱ ምንድን ናቸው፣ ሳይኖቹ ምንድን ነው የሚለውን በደንብ ኦፕንሊ እንነጋገራለን። what does it actually feel like የሚለው ነው። in a disclaimer I have to do it። እነዚህ ቪዲዮዎች ቴራፒ ሴሽኖች አይደሉም። እኔና እናንተ ቴራፒውቲክ ሪሌሽንሽፕ የሉኝም። you're not my client። ግን ይሄ ለኤጁኬሽን እና ለኢንካሬጅመንት እንዲሆነን እርዳታ የሚያስፈልገን ከሆነ እርዳታ መጠየቅ እንድንችል የሚያበረታታን ነው እንጂ it's not a therapeutic relationship አይደለም። ራሳችሁን ይሄንን ቪዲዮዎች ሰምታችሁ ሌሎችንም ሰዎች እና ራሳችሁንም ዳያግኖስ አታርጉ። ላይሰንስድ የሆነ ክሊኒሽን ዳያግኖስ ማድረግ ካለበት እነሱ ጋር ሂዱ እላለሁ። ኦልራይት፣ ይሄ ቪዲዮ ከጠቀማችሁ አይ ሆፕ ጠቅሟችኋል። ፕሊዝ ሰብስክራይብ ኤንድ ሼር። ይሄንን ባህላችንን መቀየር እንድንችል በእውቀት ህይወታችንን መኖር ጤናማ ሰዎች እንድንሆን ሰውነታችን፣ አእምሯችን፣ ሪሌሽንሽፖቻችን መፈወስ እንዲችሉ እነዚህን ኮንቨርሴሽኖች እንስማ፣ እርስ በርስ እንነጋገራቸው። Thank you so much. I'll see you in the next video. መልካም ቀን።